ንሪ ያስባለው ኮረሪማ ዋጋ ይሄ የ200 ብር ኮረሪማ ነው። እዩ እንግዲህ በፍሬ ተቆጥረው ማለት ነው። እስኪ ቁጠሯቸው እና ይሄ የ200 ብር እንደዚህ ሆኖ የ100 ብር እንደዚህ ሆኖ የ100 ብር ማለት ነው። የ200 ብር ኮረሪማ ኪሎ ማን ነው ሩብ ኪሎ ስጠይቀው 750 ብር አለኝ። ሩብ ኪሎ ኮረሪማ ማለት ነው። በጣም ከባድ ነው ኮረሪማ ሩሃችሁን የሚያወጣው እንግዲህ 50 ብር ነው። እዚህ ጋር ቀረፋውም የ50 ብር ነው ማለት ነው። ይሄ ሱፍ ነው። ሱፍ 70 ብር ነው አንድ ቆርቆሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንደምትመለከቱት ይሄንን በርበሬ አንዲት እህታችን የኔን እንዳዘጋጀሁት አድርጌ እንዳዘጋጅላት አዛኛለች ማለት ነው። ለቤተሰቦቿ ሰርፕራይዝ። እዚህ ጋር የምታዩት በርበሬ ያው እኔ እንዳዘጋጀሁት አይነት በርበሬ ነው። አንደኛው እንደነገርኳችሁ 800 ብር ገብቷል። ይሄን ግን በ650 ነው ኪሎ 650 ያስመጣሁት ከኮምቦልቻ ማለት ነው ውዶችዬ። እዚህ ጋር ደግሞ ሚጥሚጣም አዛኛለች። ምክንያቱም ቤተሰቦቿ ሚጥሚጣ የገባበት በርበሬ ስለሚፈልጉ ነው። እኔ ያው ሚጥሚጣ አላስገባሁም ስለሚያቃጥል ጨጓራ ምናምን እንትን ስለሚልብኝ እኔ የሚያቃጥል ስለማልፈልግ እና ይሄው ሚጥሚጣም ኪሎ 700 ብር ገዝቼላታለሁ ማለት ነው። አሁን ወደ ማዘጋጀቱ እንገባለን። እዚህ ጋር እንጨት ያው የሚያስፈልገን መጀመሪያ አተር፣ ሽምብራና ባቄላ 3 አይነት ስለሆነ መጀመሪያ ይንፈቀፈቃል። ስለዚህ ለማንፈቅፈቂያም ለመቁሊያም እንጨት አንድ ሸክም እንጨት 750 ብር የሴት ሸክም ማለት ነው። ያው እንጨት ተወዷል እንግዲህ በእኛ በተለይ በከተማው በዚህ በጣም ተወዷል። አንዳንድ ሀገራቶች ላይ እንጨት ያለበት ቦታ ርካሽ ሊሆን ይችላል እና እኛ ጋር ውድ ነው እላችኋለሁ። ሌላ ምን አይታችሁ ገና ቅመማ ቅመሞችን አሳያችኋለሁኝ። በጣም ውድ የሚባለው እንግዲህ ቅመሞች በዝርዝር የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እዚህ ጋር እንደምታዩት ማስጫ ቦታ ነው። እዚህ እያሰጣሁኝ ነው። ይሄ ተንፈቅፍቆ አተሩና ሽምብራው ተገንፍሎ ማለት ነው የሚሰጠው። በኋላ ሲተካ በደንቡ ልቅ እንዲል ማለት ነው ውዶች። ሽምብራው እንደምታዩት ጣሳ 150 ብር ነው። አተር ደግሞ ጣሳ 180 ብር እንደምታዩት። ቆንጆ አተር ቆንጆ ሽምብራ የገበሬው ነው። ምክንያቱም ለሽሮ አሪፍ ጣዕም ያለው የገበሬው ሽምብራና አተር ነው እና ለዛ የገበሬውን ልገዝቻለሁ ማለት ነው። እዚህ ጋር እንደምታዩት ከተገነፈለ በኋላ እንደዚህ ይጠነፈፍና ይሰጣል። እንደዚህ አድርጌ አስጭቸዋለሁ እንደምታዩት። ባቄላው ግን ዝም ብሎ ነው የሚሰጣው። ይሄ ዝም ብሎ ባቄላው ሲሰጣ ውሃ ያነሳል ይባላልና ለዛ 2-3 ቀን ፀሐይ መመታት አለበት። ከዛ አተርና ሽምብራውን ጎን በጎን አስጥቸዋለሁኝ። በደንብ መድረቅ አለበት። ሁሉም ፀሐይ ከመታው በኋላ ሹሮው ዝም ብሎ ሹር እያለ አይቀጥንባችሁም። ባቄላ ደግሞ እንደዚች ቀጨጭ ያለ ባቄላ፣ ቀጨጭ ስላችሁ አነስ አነስ ብሎ እኩል የሆነች ስክክ ያለች ባቄላ ለሽሮ በጣም አሪፍ ነው። በተለይ ደቀቅ ያለው ማለት ነው። ትላልቁ በጣም ትላልቁ ባቄላ ለሽሮ ብዙም ጣዕምም የለውም እና ደግሞ ስትከኩትም አይመቻችሁም፣ ስትቆሉትም ምናምን። እንደዚህ አይነቱ በጣም አሪፍ ነው። ጣሳ 155 ብር ነው። ባቄላ ጣሳ 155 ብር። እንደምታዩት 10 ጣሳ ባቄላ፣ 10 ጣሳ ሽምብራና 10 ጣሳ አተር አድርጌላታለሁ። 30 ጣሳ። ለእነዚህ የሚያስፈልጉትን ቅመማ ቅመሞች ደግሞ የማሳያችሁ ይሆናል ማለት ነው። ዋጋውንም እሺ ውዶች፣ እንግዲህ ወደ ቅመሞቹ ስመጣ እነዚህ ናቸው። በጣም ብዙ ዋጋ የሚያስወጧቸው ቅመሞች እና የእህታችንንም ቅመሞች ገዝቻለሁ፣ የራሴንም ቅመም ገዝቻለሁ። ሁሉንም በዝርዝር ነግራችኋለሁኝ። እዚህ ጋር እንደምታዩት የኔ ቅመም ነው። እኔ የደለዝኩትን ሽሮ የማስፈጭበት ማለት ነው። እንዳጋጣሚ የበርበሬ ቅመም ደግሞ ወደ ታች ቤት እናቴ ጋር ስለወሰድኩት ነው። እዚህ ጋር ያለው የሽሮውን ብቻ ነው ያመጣሁት። ሽሮ የዚህ ስለሆነ ማለት ነው። እና እስኪ በዝርዝር ልንገራችሁ። የውድነቱን ጉዳይ አትጠይቁኝ። እዚህ ጋር የውጩ ጥምዝ ነው 50 ብር እቺ ማለት ነው 50 ብር ናት። ይሄ ደግሞ ከሙን ነው። ይሄም 50 ብር ነው። እዚህ ጋር ኮረሪማ በቃ እንደው ሰውን ሪ ያስባለው ኮረሪማ ዋጋ ይሄ የ200 ብር ኮረሪማ ነው። ይሄ እንግዲህ በፍሬ ተቆጥረው ማለት ነው። እስኪ ቁጠሯቸው
እና ይሄ የ200 ብር እንደዚህ ሆኖ የ100 ብር እንደዚህ ሆኖ የ100 ብር ማለት ነው። የ200 ብር ኮረሪማ ኪሎ ማን ነው ሩብ ኪሎ ስጠይቀው 750 ብር አለኝ። ሩብ ኪሎ ኮረሪማ ማለት ነው። በጣም ከባድ ነው ኮረሪማ ሩሃችሁን የሚያወጣው። ደግሞ ከምግብ ላይ ምናምን ከቅመም ላይ ደግሞ በጣም የሚያስፈልገው ኮረሪማ ነው። የሚገርመው ነገር ማለት ነው። እዚህ ጋር ለሽሮ ለከለር ብዬ እርድ ገዝቻለሁ። እርድ የ50 ብር ነው። እዚህ ጋር ቀረፋውም የ50 ብር ነው ማለት ነው። ይሄ ሱፍ ነው። ሱፍ 70 ብር ነው አንድ ቆርቆሮ። ነጭ አዝሙድ 50 ብር አንድ ቆርቆሮ ማለት ነው። እዚህ ጋር ትንሽዬ አብሽ ለሽሮ ቅመም አሪፍ ነው በጣም እሷን ጨምር ያለሁኝ። ሌላ እዚህ ጋር በሶ ብላ ወይም ዘቃቅቤ ያለኝ ይሄ በቆርቆሮ ነው። 2 ቆርቆሮ ማለት ነው። 2 ቆርቆሮ በ60 ብር 30 ነው ቆርቆሮ 30 በ60 ብር 2 ቆርቆሮ ማለት ነው። እና ይችን ትመስላለች። የወሰደውን እንግዲህ እናንተ ደምሩት ማለት ነው ውዶችዬ። ለ15 ጣሳ ሽሮ እነዚህ ናቸው እንግዲህ የገዛኋቸው ቅመሞች ማለት ነው። ወደ እህታችን ቅመም ስገባ ደግሞ ያው ሽሮዋ እንዳሳየኋችሁ ነው እንደነገርኳችሁ 30 ጣሳ ሽሮ ስለሆነ 30 ጣሳ ሽሮና በርበሪ ደግሞ 15 ኪሎ ነው። በርበሬው 15 ኪሎ ነው እና ይሄ ለበርበሬው ነው። ይሄ እዚህ ጋር የምታዩት ለ15 ኪሎ በርበሪ ነው። እዚህ ጋር ይሄ አብሽ የገዛሁት መደለዣ ነው። 15 ኪሎ በርበሪ የሚደለዝበት ነው። መደለዛዎችንም በነገራችን ላይ እዚህ ጋር ገዝቻለሁኝ። ይሄ ነጩ ሽንኩርት 7 ጣሳ ነው ለ30 ጣሳ ሽሮ ማለት ነው። ይሄኛው ደግሞ ቀይ ሽንኩርት ነው። ቀዩ መደለዣ ይሄ ለበርበሪ ነው የሚሆነው። እንደነገርኳችሁ ሽሮው ይቃጠልብኛል ብላችሁ በርበሪ ይቃጠልብኛል ብላችሁ ከፈራችሁ ግዴታ ነጭ ሽንኩርት ማስገባት የለባችሁም። የሚሆነው በዚህ ነው። በቀዩ ብቻ መደለዝ ያለበት። እዚህ ጋር ደግሞ ይሄ የሽሮ ነው። ይሄ ከገባበት ነጭ ሽንኩርቱ በጣም ከበዛ ቅመም ብዙ አይፈጅም። በጣም ነው ቅመም የተወደደው። የሚገርማችሁ ነገር በጣም ማለት ነው። በቃ ትንሽዬ በመቶ ራሱ ያንሳል። ያው እኔ እንደ ነገሩ ነው የገዛሁት። ምክንያቱም እንደምታዩት ነጭ ሽንኩርቱ በጣም ቆንጆ ነጭ ሽንኩርት በዚህ በ7 ጣሳ ነጭ ሽንኩርት ነው 30 ኪሎ እንትን ሽሮ የሚደለዘው ማለት ነው ውዶች። እና ለዛ ነው እነዚህ ናቸው። ሀታ ጥምዝ ራሱ የሀገር ውስጡን ጥምዝ ነው ያደረኩላት። ምክንያቱም ነጭ ሽንኩርቱ እንዳያችሁት ብዙ ነው። በጣም ቆንጆ ነው ወላሂ። ነጭ ሽንኩርት በደንብ ካስገባችሁበት ብዙ ቅመም አይፈጅባችሁም። እና ለዛ የሽሮ ይሄን ገዝችላታለሁ። እዚህ ጋር ይሄ አንድ ጣሳ ነው ያደረኩላት በሶ ብላ ወይም ዘቃቅቤ። እሱ ጣሳ ማነው ቆርቆሮ በ30 ብር ነው ብያችኋለሁኝ። ጣሳ በ120 ብር ነው የሚሆነው። አንድ ጣሳ ነው 120 ብር። እዚህ ጋር ደግሞ ከመውን አለ 100 ብር ነው። እኔ የገዛሁት ሽሮ እንደነገርኳቸው 15 ጣሳ ሽሮ ነው። ለዛ የኔ አነስ ይላል ከዚህ በ50 ብር ብር ነው የገዛሁት። የሷ ደግሞ በዛ ያለ ስለሆነ 100 ብር ገዝቻለሁ ማለት ነው። ይሄን 100 ብር ነው። እዚህ ጋር ከሙኑ 100 ብር ነው። ቀረፋው 100 ብር ነው። እርድ ብቻ የ50 ብር። ይሄ ደግሞ የ200 ብር ነው የገዛሁት። ከዛ እዚህ ጋር አለኝ ይሄ ነጭ አዝሙዱ ለሷ 2 ቆርቆሮ አድርጌዋለሁኝ ማለት ነው። የኔ አንድ ቆርቆሮ ነው። የሷ በዛ ስለሚል ሽሮ ላይ ሲገባበት ነጭ አዝሙድ ጥሩ ነው። 2 ቆርቆሮ አድርጌላታለሁ 100 ብር ማለት ነው። እዚህ ጋርም እንደኔ ትንሽዬ አብሽ ይገባበታል። ከለሩ ቆንጆ ነው የሚሆነው። በጣም ነው የሚያምረው ሽሮ። ከዛ ሌላው ነገር ደግሞ እዚህ ጋር ሱፍ አለ። ሱፍ ታውቁታላችሁ ሁላችሁም። ሱፍ ቆርቆሮ በ70 ብር ነው። ስለዚህ የሷ ሽሮ በዛ ስለሚል ብዬ 2 ቆርቆሮ አድርጌዋለሁ። የኔ አንድ ቆርቆሮ ነው ማለት ነው። እንደምታዩት እንግዲህ ዋጋው ይሄንን ይመስላል። በጣም ውድ ነው። ቅመማ ቅመሞች በጣም ውድ ናቸው። ሌላ ያልነገርኳችሁ ስለ በርበሬ ቅመሞች ነው። እዚህ ጋር የበርበሬ ቅመሞች አሉ። ይሄ በሱ ብላውን አንድ ጣሳ ለበርበሬው አድርጌላታለሁኝ። ከዛ ጥምዝ እዚህ ጋር 100 ብር ነው። ኮረሪማው ለሁሉም እንደጨመርኩት በ200 ብር ነው። ይሄ 100 ብር
ይሄን ጥቁር አዝሙድ መግባት ስላለበት 100 ብር ነው። እዚህ ጋር እንትኑ አለ ምንድነው ስሙ ነጭ አዝሙድ ማለት ነው። ነጭ አዝሙድ አንድ ቆርቆሮ ለበርበሬው አድርጌላታለሁኝ 50 ብር ማለት ነው። እዚህ ጋር ቁንዶ በርበሬ 100 ብር፣ ቁርንፉድ 100 ብር፣ ይሄም 100 ብር ማለት ነው። የሚገርማችሁ እነዚህ ገውዝ ይባላሉ። የውጭ እንትናቸው ኮረሪማ የውጭ እንትናቸው ኮረሪማ እነሱ እነዚህ እንደዚህ ሶስቱ 50 ብር ነው የሚሸጡት። ሶስቱ 50 ብር ሲሆን 100 ብር ማለት ነው። 6 ፍሬ የገዛሁላት። ሌላዎቹ 100 ብር ናቸው። እንደዚህ አድርጌ እንግዲህ ቅመማ ቅመሞችን ገዝቼላታለሁኝ። እንደዚህ አድርጌ እንግዲህ ቅመማ ቅመሞችን ገዝቼላታለሁ። የኔ ያው እነዚህ ናቸው እንግዲህ አስፈጫጫለሁኝ ማለት ነው። አሳይቻችኋለሁ። ሽሮዬን ጨራርሻለሁኝ። ቅመሜን ቆልቼ ተፈጭቶ ደግሞ ከለሩን አሳያችኋለሁኝ። ሌላውን ነገር ደግሞ የሷ እየተጨራረሰ ስራውን የምነግራችሁ ይሆናል። ይሄ እንደነገርኳችሁ 7 ጣሳ ነው። ጣሳ በ180 ብር ነው ነጭ ሽንኩርት። ይሄኛው ደግሞ ጣሳ በ130 ብር 4 ጣሳ ይበቃዋል። 15 ኪሎ በርበሬ 4 ጣሳ አድርጌዋለሁ ማለት ነው። ይሄ ደግሞ 7 ጣሳ ሽሮ በዛ ስለሚል ማለት ነው። ከዛ እዚህ ጋር የበርበሬው ድምር ስንት መጣ? 1150 ማለት ነው። ይሄኛው ደግሞ 850 የመጣው የሽሮ እንትን የሽሮ ድምር ሂሳብ ማለት ነው። የመደለዣው ደግሞ የቀይ ሽንኩርትና የነጭ ሽንኩርቱ 1780 መጥቷል ማለት ነው። እንግዲህ በርበሬና ሽሮ ማዘጋጀት ያው የሚወስደው መደለዣው እና ቅመሙ ነው ማለት ነው ውዶች። ይህንን ይመስላሉ እንግዲህ ያው የእህታችን ስራዋም ተጀምሮላታል። እናንተም እዘዙ ለቤተሰቦቻችሁ። እንግዲህ በቤት ውስጥ የተዘጋጀ ልክ እንደ ራሴ አድርጌ በቤቴ ውስጥ ያዘጋጀሁትን ለቤተሰቦቻችሁ ሰርፕራይዝ ለማድረግ እንዲሁም ወደ ሳውዲ ወደ ዱባይ እንዲላክላችሁ የምትፈልጉ ካላችሁ አዘጋጅላችኋለሁ። በአማረ ሁኔታ በቆንጆ ልክ እንደ ቤቴ አድርጌ ማለት ነው። ይለያል። ሽሮውን ከቀመሳችሁት በኋላ ነው የምትነግሩኝ እንግዲህ ሽሮውንም በርበሬውንም ማለት ነው ውዶችዬ። ያው እንግዲህ እስከዛሬ የምታውቁት በከለር ነው በእይታ ነው። ደግሞ ቀምሳችሁ ደግሞ ከኔ አዛችሁ ወስዳችሁ ቀምሳችሁ ከዛ በኋላ ወደ እኔ መልሳችሁ ለማዘዝ እንደምትመጡ እርግጠኛ ነኝ ማለት ነው ውዶቼ። እንግዲህ ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። እዘዙ። የፈለጋችሁበት አገር ማድረስ እችላለሁኝ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። የዋጋዎች ሁኔታም እንግዲህ የሀገራችን ኑሮ ውድነት ሁኔታ በተለይ በቅመም ዙሪያ ብቻ አልሐምዱሊላህ እየኖርን ነው። ግን ያለውን ሪያሊቲ ላሳያችሁ በማለት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችን ያብዛው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።